አንዳንድ ጊዜ ካርታዎች ይዋሻሉ፣ ድንበሮች እውነትን ይደብቃሉ እና አንዳንድ ሀገራት በዓለም ካርታ ላይ ቢታዩም በእውነቱ ግን ከዓለም ውጭ የሚኖሩ ይመስላሉ። የሰው ልጅ እርስ በርስ በሰከንዶች ውስጥ የሚገናኝበት፣ መረጃ ከአንድ አህጉር ወደ ሌላ እንደ ብርሃን በሚጓዝበት እና ምድር እንደ አንድ ትንሽ መንደር በተቀየረችበት በዚህ ዘመን አሁንም ድረስ በሚስጥር የተሸፈነች አንዲት ምድር አለች። በዚያ የኢንተርኔት ነጻነት ቅንጦት ነው። የውጭ ፊልም ማየት አደገኛ ውሳኔ ነው። የተለየ አስተሳሰብ ደግሞ ሕይወትን ሊቀይር የሚችል ወንጀልም ነው። እዛ ሰዎች ከመንግስት ጋር አይኖሩም። መንግስት በሕይወታቸው ውስጥ ይኖራል እንጂ ምን እንደሚያስቡ፣ ምን እንደሚያዩ፣ ምን እንደሚሰሙ፣ እንዲያውም ምን እንደሚያለሙ ሁሉም ነገር በጥንቃቄ ይመዘናል። ይህች ሀገር ለአንዳንዶች የፍርሃት ምልክት ናት፣ ለሌሎች ደግሞ የመቋቋምና የብሔራዊ ኩራት ተምሳሌት። ግን ለመላው ዓለም አሁንም ያልተፈታ እንቆቅልሽ ናት። በሌሊት ከህዋ ሲታይ በብርሃን ከሚያበሩት ሀገራት መካከል እንደ ጨለማ ደሴት ትታያለች። ግን ከዛ ጨለማ ጀርባ ምን አለ? 26 ሚሊዮን ሰዎች እንዴት ይኖራሉ? አንድ ሀገር ራሷን ከዓለም ለምን ትለያለች? እና ይህ የብረት መጋረጃ ከተከፈተ በኋላ ዓለም ምን ታያለች? ዛሬ ወደ ዘመናዊው ዓለም ትልቁ ምስጢር እንጓዛለን። ወደ ተዘጋችው ምድር፣ ወደ ብረቱ መጋረጃ ጀርባ፣ ወደ ሰሜን ኮሪያ። አንዳንድ ቁስሎች በቆዳ ላይ አይታዩም፣ በታሪክ ውስጥ ይኖራሉ። ሰሜን ኮሪያን ለመረዳት መጀመሪያ የኮሪያን ሕመም መረዳት ያስፈልጋል። ለብዙ መቶ ዓመታት ኮሪያ አንድ ሕዝብ ነበረች። አንድ ቋንቋ፣ አንድ ባህል፣ አንድ ታሪክ፣ አንድ ህልም። ነገር ግን የታሪክ ገጾች ሁልጊዜ በህዝቦች አይጻፉም። አንዳንዴ በኃያላን ሀገራት ጠረጴዛ ላይ ይወሰናሉ። 1945 ሁለተኛ የዓለም ጦርነት ተጠናቀቀ። ጃፓን ተሸነፈች። ነገር ግን የኮሪያ ፈተና ገና አልተጀመረም ነበር። ከአንድ ካርታ ላይ አንድ መስመር ተሳለ። 38ኛው ፓራል ለብዙዎች ቀላል የጂኦግራፊ መስመር፣ ነገር ግን ለኮሪያውያን የተሰበረ ልብ መስመር ሆነ። በአንድ በኩል የሶቪየት ህብረት፣ በሌላ በኩል አሜሪካ። እናም በመካከላቸው አንድ ህዝብ፣ አንድ ቤተሰብ፣ አንድ ሀገር። ቀስ በቀስ ሁለት ዓለማት ተፈጠሩ። በሰሜን ኮሪያ ኮሚኒዝም፣ በደቡብ ኮሪያ ደግሞ ካፒታሊዝም። እናም በ1950 የታሪክ በሮች በሳት ተከፈቱ። ጦርነት ተቀሰቀሰ። 3 ዓመታት የፈጀ የደም ወንዝ። ከሚሊዮኖች በላይ ሰዎች ሞቱ። ከተሞች ወደሙ። ቤተሰቦች ተበተኑ። ሕፃናት ወላጆቻቸውን አጡ። ወላጆች ልጆቻቸውን ፈለጉ። እናም ብዙዎች እስከ ሞታቸው ድረስ አልተገናኙም። ከ3 ዓመት እሳት በኋላ ጦርነቱ ቆመ። ግን ሰላም አልመጣም። ሁለቱ ኮሪያዎች ዛሬም ድረስ በቴክኒክ ደረጃ በጦርነት ላይ ናቸው። ከዚያ በኋላ ሰሜን ኮሪያ ሌላ መንገድ መረጠች። የመዘጋት መንገድ፣ የመለየት መንገድ፣ የራስን ዓለም የመፍጠር መንገድ። ጁቼ የተባለው ፍልስፍና ለሀገሪቱ ከመርህ በላይ ሆነ። እምነት ሆነ፣ ሕይወት ሆነ፣ ጣፈንታ ሆነ። እና በዛ ቅጽበት ሰሜን ኮሪያ ከቀሪው ዓለም የተለየ ጉዞዋን ጀመረች። ጉዞ ወደ ምስጢር፣ ጉዞ ወደ ብረት መጋረጃ። አንዳንድ ከተሞች ለመኖር ይገነባሉ፣ አንዳንዶች ደግሞ ለመታየት። ፒዮንግያንግ የሰሜን ኮሪያ ልብ፣ የስልጣን ማዕከል፣ የሀገሪቱ ፊትና ምናልባትም በዓለም ላይ በጣም በጥንቃቄ የተዘጋጀች መድረክ። እዚህ ሁሉም ነገር የተደራጀ ይመስላል። መንገዶች ንጹህ ናቸው። ሕንፃዎቹ ቀለማቸውን አላጠፉም። ሰዎቹ በስርዓት ይጓዛሉ። ሁሉም ነገር ፍጹም የሚመስልበት ስፍራ። ግን ፍጹም የሚመስሉ ነገሮችን በጥንቃቄ መመልከት ይገባል። ምክንያቱም አንዳንዴ ፍጹምነት እውነትን ይደብቃል። ወደ ሰሜን ኮሪያ የሚገቡ ጎብኚዎች የፈለጉትን አያዩም፣ የተፈቀደላቸውን ብቻ ያያሉ። የፈለጉትን አያነሱም፣ የተፈቀደላቸውን ብቻ ይጠይቃሉ። የፈለጉበት ቦታ አይሄዱም፣ የተመደበላቸውን መንገድ ብቻ ይከተላሉ። እንደ አንድ ፊልም ሁሉም ነገር በቅድሚያ የተዘጋጀ ይመስላል። ነገር ግን ይህ ፊልም ልዩ ነው፣ ምክንያቱም ተዋናዮቹ እውነተኛ ሰዎች ናቸውና። በፒዮንግያንግ መሃል እጅግ ግዙፍ ሐውልቶች ይቆማሉ። ከኮንክሪት የተሰሩ ሕንፃዎች በላይ ከፍ ብለው ይታያሉ። እንደ ሀገሪቱ ታሪክ ጠባቂዎች፣ እንደ ዘመን ምስክሮች። እና በየቀኑ ሺዎች ሰዎች በፊታቸው ይቆማሉ፣ ያጎነብሳሉ፣ አበባ ያኖራሉ፣ ዝም ይላሉ። ምክንያቱም እዚህ የመሪዎች ምስል ፖለቲካ ብቻ አይደለም፣ የዕለት ተዕለት ሕይወት አካል እንጂ። ከተማዋ በብርሃን ታበራለች፣ ግን ከሰማይ ላይ ስትታይ ሌላ ታሪክ ትናገራለች። ሌሊት ላይ ደቡብ ኮሪያ እንደ ኮከብ ታበራለች። ሰሜን ኮሪያ ግን
በብዙ ቦታዎች ጨለማ ትመስላለች። ከጠፈር የተነሱ ምስሎች የሁለት ስርዓቶችን ልዩነት በአንድ ፎቶ ያሳያሉ። አንዱ በብርሃን አንዱ በጨለማ እና በዚህ ጨለማ ውስጥ ሚሊዮኖች ሰዎች ይኖራሉ፣ ይስቃሉ፣ ይሰራሉ፣ ያልማሉ እንደ ሌላው ዓለም ሰዎች። ነገር ግን እነሱ የሚያዩት ዓለም እኛ ከምናውቀው ዓለም ፈጽሞ የተለየ ነው እና ያ ጥያቄ አሁን በሩን ያንኳኳል። አንድ ህዝብ ዓለምን ሳያይ እንዴት ይኖራል? አንድ ሀገር መረጃን ሳትፈቅድ እንዴት ትቆያለች? እና ሰሜን ኮሪያ የዜጎቿን አይኖች እንዴት ትቆጣጠራለች? አንድ እስር ቤት ሁልጊዜ በግድግዳ አይገነባም። አንዳንድ እስር ቤቶች በሐሳብ ውስጥ ይገነባሉ፣ በመረጃ ዙሪያ ይገነባሉ፣ በሚፈቀደውና በማይፈቀደው መካከል ይገነባሉ። ሰሜን ኮሪያ ይህንን ጥበብ በሚገርም ደረጃ አሳድጋለች። በብዙ የዓለም ክፍሎች ኢንተርኔት እንዳየር ነው። እንጠቀምበታለን፣ እንረሳዋለን እና እንዳለን ቆጥረዋለን። ግን በሰሜን ኮሪያ ውስጥ መረጃ እንደ ወርቅ ይጠበቃል፣ እንደ ሚስጥር ይደበቃል፣ እንደ ኃይለኛም ይቆጠራል። አንድ ልጅ ከልጅነቱ ጀምሮ የሚሰማው ታሪክ አለ። አንድ ዜጋ በየቀኑ የሚያየው ምስል አለ። አንድ ህዝብ በየቀኑ የሚሰማው መልእክት አለ። እናም እነዚህ መልእክቶች ቀስ በቀስ የእውነታን ቅርጽ ይይዛሉ። ምክንያቱም ሌላ ድምፅ የለም፣ ሌላ ትረካ የለም፣ ሌላ መስኮት የለም። የሚያዩት አንድ ነው፣ የሚሰሙት አንድ ነው፣ የሚያነቡት አንድ። በዚህ ጊዜ ጥያቄ መጠየቅ ራሱ ትልቅ ነገር ይሆናል። እስቲ አስቡት፣ ዓለምን ስለማታውቁ ዓለምን ለማወዳደር እድል ባይኖራችሁስ? የማታውቁት ብቸኛ እውነት የተነገራችሁ እውነት ብቻ ቢሆንስ? ያኔ እውነት ምንድነው? ሐሰት ምንድነው? ማን ይወስናል? ከዚህ የተነሳ ብዙ ተመራማሪዎች አንድ ነገር ይናገራሉ። መረጃን የሚቆጣጠር የሰዎችን የወደፊት ሐሳብ ይቆጣጠራል። እናም ሰሜን ኮሪያ ይህንን ህግ በሚያስደንቅ ትክክለኛነት ትጠቀምበታለች። ይሁን እንጂ ሁሉም በሮች ለዘላለም አይዘጉም። ሁሉም ግድግዳዎች ለዘላለም አይቆሙም። ምክንያቱም መረጃ እንደ ውሃ ነው። መንገዱን ያገኛል፣ በትንሽ ቀዳዳ ይገነባል፣ በትንሽ ብርሃን ይታያል። እናም በድንበር አካባቢዎች በድብቅ የሚገነቡ ፊልሞች፣ ዘፈኖች፣ የውጭ ሀገር ድራማዎች፣ የውጭ ዓለም ወሬዎች ለአንዳንድ ሰዎች ሌላ ዓለም እንዳለ እያሳዩ ነው። ይህ ምናልባትም ከማንኛውም ሚሳኤል የበለጠ ኃይለኛ ለውጥ ሊያመጣ ይችላል። አሁን ታሪኩ ወደ ሌላ አስፈሪ ጥያቄ ይዞራል። ዓለም ሰሜን ኮሪያን ለምን ይፈራታል? ምክንያቱ ህዝቡ አይደለም። ምክንያቱ ባህሉ አይደለም። ምክንያቱ በምድር ላይ በጣም አወዛጋቢ የሆነው መሳሪያ ነው፣ ኒውክሌር። አንዳንድ ሀገራት በኢኮኖሚያቸው ይታወቃሉ፣ አንዳንዶች በቴክኖሎጂያቸው፣ ሌሎች ደግሞ በባህላቸው። ሰሜን ኮሪያ ግን በአንድ ነገር ብቻ የዓለምን ትኩረት ማግኘት ትችላለች፣ ፍርሃት። በምድር ላይ ካሉት እጅግ አደገኛ መሳሪያዎች አንዱን ለመያዝ በመቻሏ፣ ኒውክሌር መሳሪያ። ሆኖም ጥያቄው ይሄ ነው። ድህነት ያለባት ሀገር ለምን የኒውክሌር ቦምብ ትፈልጋለች? ለምን ሚሊዮኖችን በሚያወጣ ፕሮግራም ላይ ትጠመዳለች? ለምንስ የዓለምን ማዕቀብ ተቀበላ ይህንን መንገድ ትመርጣለች? መልሱ በፍርሃት ውስጥ ተደብቋል። የሰሜን ኮሪያ መሪዎች አንድ ነገር ያምናሉ፣ ደካማ ሀገር ትወድቃለች፣ የኒውክሌር ኃይል ያላት ሀገር ግን ትከበራለች። ለነሱ ኒውክሌር ቦምብ መሳሪያ ብቻ አይደለም፣ የስርዓቱ ኢንሹራንስ ነው፣ የህልውና ግድግዳ ነው። እናም ሀገሪቷ በዚህ እምነት ለአስርተ ዓመታት ሰርታለች። ሳይንቲስቶች ሰርተዋል፣ ወታደሮች ጠብቀዋል፣ ሚሳኤሎች ተሞክረዋል እና ዓለም በጥንቃቄ ተመልክታለች። ያንዳንዱ ሙከራ እንደ መልእክት ነበር። እኛ እዚህ ነን፣ ልታስተውሉን ይገባል፣ ልትተውን አትችሉም። እና በእውነት ዓለም ልትተዋቸው አልቻለችም። የሰሜን ኮሪያ ስም በየጊዜው በዓለም ዜናዎች ላይ ይታያል። አንድ ሙከራ፣ አንድ ሚሳኤል፣ አንድ መግለጫ። የዓለም ገበያዎች እንኳን ይንቀጠቀጣሉ። በዚህ ታሪክ ውስጥ ትልቅ ፓራዶክስ አለ። በአንድ በኩል የምግብ እጥረት፣ የኢኮኖሚ ችግር፣ የማዕቀብ ጫና፣ በሌላ በኩል አህጉር አቋራጭ ሚሳኤሎች፣ የኒውክሌር ሙከራዎች፣ ቢሊዮኖች የፈሰሱባቸው የመከላከያ ፕሮግራሞች። ይህ ነው ዓለምን ግራ የሚያጋባው ሰሜን ኮሪያዊ እንቆቅልሽ። ከሚሳኤሎች በላይ የሚያስደንቅ ነገር አለ። ከኒውክሌር ቦምብ በላይ የሚገርም ነገር አለ። ያ ደግሞ የሰሜን ኮሪያ ሕዝብ ነው። በዚህ ሁሉ ውስጥ እንዴት ይኖራሉ? ምን ያልማሉ? ምን ይፈራሉ? ከብረት መጋረጃው ጀርባ ያለው ተራ ሰው በየቀኑ ምን ያስባል? የሚቀጥለው ክፍል ወደ ሰሜን ኮሪያ በጣም ያልተነገረለት ታሪክ ይወስደናል። የሚሳኤሎች ታሪክ አይደለም፣ የፖለቲከኞች ታሪክም አይደለም፣ የተራ ሰዎች ታሪክ ነው።
አንዳንድ ጊዜ አገሮችን ስናወራ ሰዎችን እንረሳለን። ሚሳኤሎችን እናያለን፣ ሰራዊቶችን እናያለን፣ ባንዲራዎችን እናያለን። ከነዚህ ሁሉ ጀርባ ህይወት አለ። እንደ ማንኛውም ቦታ ህይወት፣ ጠዋት የሚነቃ የሚሰራ፣ የሚያልም፣ የሚወድ፣ የሚጨነቅ። በሰሜን ኮሪያ አንድ ልጅ በጠዋት ይነሳል፣ ትምህርት ቤት ይሄዳል፣ ከጓደኞቹም ጋር ይጫወታል፣ ይስቃል፣ ህልም ያልማል። አንዲት እናት ለቤተሰቧ ምግብ ታዘጋጃለች፣ ልጆቿን ትጠብቃለች፣ ስለ ነገው ታስባለች። አንድ አባት ወደ ስራው ይሄዳል፣ የቤተሰቡን ህይወት ለማሻሻል ይጥራል። እናም በዚህ መልኩ የሰሜን ኮሪያ ህዝብ ከቀሪው ዓለም በጣም የተለየ አይደለም። ምክንያቱም ሰው በየትኛውም ቦታ ሰው ነው። ፍቅርን ይፈልጋል፣ ደህንነትን ይፈልጋል፣ የተሻለ ህይወትን ይፈልጋል። ነገር ግን አንድ ልዩነት አለ። ትልቁ ልዩነት በብዙ የዓለም ክፍሎች ሰዎች ከብዙ አማራጮች ይመረጣሉ፣ ብዙዎች ድምጾችን ይሰማሉ፣ ብዙ ሐሳቦችን ያገኛሉ። በሰሜን ኮሪያ ግን የሚገኙት አማራጮች ውስን ሊሆኑ ይችላሉ። ይህ የህይወትን ቅርጽ ይቀይራል። ግን በዚህ ሁሉ መካከል አንድ ነገር አልተቀየረም፣ ተስፋ። በዓለም ላይ ካሉት እጅግ ጠንካራ ኃይሎች አንዱ በድህነት ውስጥም ይኖራል፣ በጨለማ ውስጥም ያበራል፣ በተዘጉ በሮች ጀርባም ይበቅላል። ምክንያቱም ሰዎች ሁልጊዜ ነገን ያስባሉ፣ ሁልጊዜ የተሻለ ቀን ያልማሉ። የሰሜን ኮሪያ ታሪክ ትልቁ ትምህርት ነው። የፖለቲካ ታሪክ ብቻ አይደለም፣ የኒውክሌር ታሪክ ብቻ አይደለም፣ የሰዎች ታሪክ ነው፣ የህልሞች ታሪክ ነው፣ የመትረፍ ታሪክ ነው፣ የተስፋ ታሪክ ነው። አሁን ከዚህ ረጅም ጉዞ በኋላ ወደ መጨረሻው ገጽ እየተቃረብን ነው። ግን ከመጨረሻው በፊት አንድ የመጨረሻ ጥያቄ አለ። ሰሜን ኮሪያ ወዴት እየሄደች ነው? ታሪክ ከመጻፉ በፊት ታሪክ የተሰራባት ምድር፣ የሰው ልጅ ለመጀመሪያ ጊዜ ፊደልን የቀረጸባት። አንዳንድ ታሪኮች መጨረሻ አላቸው፣ አንዳንዶች ግን አሁንም እየተጻፉ ነው። የሰሜን ኮሪያ ታሪክ ከነዚህ አንዱ ነው። እስካሁን ያየነው የጦርነት ጠባሳ ነበር፣ የተከፈለ ህዝብ ታሪክ ነበር፣ የተዘጉ በሮች ታሪክ ነበር፣ የኒውክሌር ጥላ ታሪክ ነበር። ወደፊት ምን ይሆናል? ማንም በእርግጠኝነት አያውቅም። ምናልባት በአንድ ቀን በሮች ይከፈታሉ። ምናልባትም የተለያዩ ቤተሰቦች እንደገና ይገናኛሉ። ምናልባት ከሰሜንና ከደቡብ የሚነሱ ታሪኮች እንደገና በአንድ ገጽ ይጻፋሉ። ወይም ሁሉም ነገር እንዳለ ይቀጥላል። ይህ ከፖለቲካ በላይ የሆነ ጥያቄ፣ ከሚሳኤሎች በላይ የሆነ ጥያቄ፣ ስለ ሰዎች የሚናገር ጥያቄ፣ ስለ ተስፋ የሚናገር ጥያቄ ነው። ምክንያቱም በመጨረሻ ላይ ሀገራትን የሚቀይሩት ግድግዳዎች አይደሉም፣ መሳሪያዎች አይደሉም፣ ሰዎች ናቸው፣ ህልሞች ናቸው፣ ሐሳቦች ናቸው። እናም ዛሬ ስለ ሰሜን ኮሪያ ብዙ ነገሮችን ተናገርን። ስለ ፍርሃት፣ ስለ ስልጣን፣ ስለ ሚስጥር፣ ስለ ኃይል። ግን ምናልባት ትልቁ ትምህርት ይህ ነው። ከካርታው ላይ የምናየው ሀገር፣ ከዜናዎች ላይ የምንሰማው ሀገር፣ ከሚሳኤሎች ጀርባ ያለችው ሀገር በመጨረሻ ላይ በሰዎች የተሞላች ሀገር ናት። በህልሞች የተሞላች፣ በተስፋዎች የተሞላች፣ በወደፊት የተሞላች። እናም ምናልባት አንድ ቀን ዛሬ የምናውቃት ሰሜን ኮሪያ በፍጹም የተለየች ሆና ትገኝ ይሆናል። እስከዚያው ድረስ ግን ሚስጥሯ ይቀጥላል፣ ታሪኳ ይቀጥላል እና ያልተጻፈ ገጽ አሁንም እየጠበቅን ነው። አንዳንድ ሚስጥሮች መልሳቸውን ከመስጠት ይልቅ ጥያቄያቸውን ይተዋሉ። አንዳንድ ሚስጥሮች መልሳቸውን ከመስጠት ይልቅ ጥያቄዎችን ይተዋሉ። እስከዛ ድረስ ግን ሰሜን ኮሪያ የዓለማችን ትልቁ ያልተፈታ ጥያቄ ሆና ትቀጥላለች። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው አስገራሚ ሀገራት ታሪክ እስከምንገናኝ ቸር ሰንብቱ።